ትላንት ደነገጥኩኝ ሲል በጣም ደነገጥኩኝ እና ደግሞ እንባዬ መጣ ደንግጬ እንባዬ መጣ ብቻ ለበጁ ብዙ ነገር ነው የሚገባት ስለ ትዳር ያለሽ አመለካከት ንገሪ ትዳር ቆንጆ ነገር ቆንጆ ነው ትዳር ግን አሁን ላይ በጣም ነው የሚያስፈራው ከባድ ነው ትዳር በጣም ከባድ ነገር ነው ባይዘው ይሄ አብረው የምታረጀውን ሰው መምረጥ ነው ከሱ ጋር ነው የምታረጀው ምናምን ሰው በደንብ መምረጥ አለብህ ለሉዓል ጥሬ ብር ነው መስጫት ወይስ የሆነ የምትፈልገው ነገር ትገዢላታለሽ ወይስ ምንድነው ታርጊላት ሉዓል ብር ትፈልጋለች ሉዓል ብር ያስፈልጋታል ማሪ ብር እንደሚያስፈልግሽ ነግራቸዋለሁ ትገናኙ ግን አፈርሽ አይደለ ንገሪኝ እኔ እንደምታደንቂኝ ካንቺ ነው ማለት ፈልገው ሰማው ተናግሬዋለሁ እንዴ ይሄ ነገር እኔ ሰማው እንግዲህ በቃ እኔ ሰማው ስታገቢ ባልሽን እናየዋለን ትሳይናለሽ ተክለ ሃይማኖት አካባቢ ለንግድ የሚሆኑ ሱቆች ከሜሪት ፕሮፐርቲስ 6700 ካሬ ላይ ያረፈ G+4 ዱባይ ስታንዳርድ የሆነ ሞል በኔት ኤሪያ ብቻ በአሪፍ ዋጋ ቀርቦላቸዋል 16 ካሬ በ640,000 ብር 22 ካሬ በ1 ሚሊዮን 320,000 ብር 32 ካሬ በ1 ሚሊዮን 920,000 ብር ቅድመ ክፍያ ከፍላችሁ የግንባታውን ሁኔታ ደግሞ እያያችሁ በአንድ አመት ውስጥ ቀስ ብላችሁ ከፍላችሁ መረከብ ትችላላችሁ 0921 06 50 45 ላይ ደውሉላቸው እንዴት ናችሁ ዝነኞች እንዴት ዋሉ ያለን ከዝነኞች ጋር ስለውሏቸው የምናወራበት ፕሮግራማችን ተጀምሯል ዛሬ አጠገብ ያለችው ቲክቶክ ንግስት ዩቲናስ ነች ትዬ እንዴት ነሽ እንዴ ዳንኛለሁ እንዴ ሰሞኑን ስላንቺ በአምባር ዙሪያ በጣም እየተወራ ነው ያለው አሳውከት መጣ እኔ ጆ ላይ ደንገት ነው ብቻ ደንገት ነው በቃ ነው የራሴ ነው ከዛ ዳሽን ማክ ደውለው ቻሌንጅ አለ ምናምን ብለው ከዛ ለማስተዋወቅ ነው የነገሩኝ ከዛ እችላለሁ መሳተፍ አልኳቸው አዋሉኝ ቁጭ ብዬ ማሰብ ጀመርኩኝ ይሄ መጀመሪያ ስራ አይደለም ማለት ከዚህ ቀደም ሰርቻለሁ ሌሎችን ሰርቻለሁ ደርባባይ ንፍጦ ሙሉና ሙሌ ምናምን ባሉ አሉኝ ቆንጆ ስራ ነው ቶክን ወደ ሲኒማ ቤት ቀየሩብን በጣም ቦታውን ከፍ አደረጉት እየተባለ አድናቆት እየሰጠች ደግሞ ይገባሻል ካለሽ አቅም አንፃር ገና ይሄኛው ገና በጣም ትንሽ ነው አስተያየቱ በጣም በቃ ይሄ ከምጠብቀው በላይ ሆኖ ብያለሁ በጣም በቃ ሰው ጋር እኔውን ገና ፖስት ሳደርገው አይታይም ብዬ ነበር ወላሂ ለዚህ በቃ ካልታየ ፊልም አረጋዋለሁ ቀስ ብዬ ወደፊት ምናምን ብዬ ነበር እንኳን እንደዚህ ታይቶ መነጋገሪያ ሆኖ ምናምን ብቻ በጣም ነው ደስ ያለኝ በጣም ነው ማመሰግናችሁ በዚህ አጋጣሚ ባቱ ሄዳችሁኝ ሰራችሁ አዛይ ደግሞ ብቻ በ5 ቀን ቆይቻለሁ ነው እዛ ቀድሜ ሄጄ ቦታ አመቻችቼ ተታዋና ይዛው ነው የመረጥኩት ምናምን ከዛ መመጡ ሰራን 3 ቀን ነው የሰራነው በጣም ኮኖ በመናውጣበት ቅርብ ሰው ታቃለብ ያስባለው አንተ ቅርብ ነን እንደኛ በደንብ ነው የምናውጣበት ግን ያው በቃ ለፎሎወራችን ክብር ለቲክቶኩ ክብር በጣም ነው ማከብረው ፕላትፎርሙ በዚህ ወላይ በጣም ነው ማከብረውና የሚመጥናቸውን ብዬ በጣም ተጨንቄ ነው ስንት እንደወጣበት መስማት እንችላለን የዚህኛው አንባር አይኔ ነገር እሺ ከዚህ ቀደም የነበረው ከ30 ሺህ በታች ነው ተዘለኝ ሜቢ ድሮ የአድዋ ሰርቻለሁ እሱ 10 ምናምን ሺህ ነው የወጣውና ከ30 ሺህ በታች ተዘለኝ በደም ይሄ ለልብስ ክራይ ምናምን ብዙ ነገሮች አሉ ታዋሪ ብዙን ክፍልም ያቀርብ ሰዎች ስለሆኑ ምናምን ብዙን ክፍልም ከዛ ቤት ከራይ ያለው ጎጆ ቤት ውስጥ ምናምን ከሆነ ቤቱን ከፍዬ ነው የምሰራው እዛ ጎጆ ቤት ውስጥ ምናምን ግድ ነው ከፍዬ ያስፈልጋል እና ለአካባቢው ሰው ምናምን በቃ እንደዛ ነው የምሰራው የመጀመሪያ ቪዲዮሽ ምን ነበር 2020 ቲክቶክ ጀመሪ መጀመሪያ ቪዲዮሽ እንግሊዘኛ ነበር በዛ ጊዜ የሚሰራው ትሬንድ እንዳለ በቃ በእንግሊዘኛ ነው ሊፕሲንክ ሊፕሲንክ ነው የምናደርገው ምናምን እሱም ሸምድደን ፊልተር መርጠን ቆንጆ የሚያደርገን መርጠን በቃ መስራት ነው በእንግሊዘኛ ነው የሰራው ቪዲዮ አለ ወይስ ጠፍቷል ይፖስቱታል ብዙ ጊዜ እኔ ላይ ግን ሳስበው ጠፍቷል መሰለኝ እኔ ተዛይለኝ ኦኬ ሌላስ ያጠፋሽ ቪዲዮዎች አሉ ድሮዎቹ አይደለም ከድሮዎቹ ብዙ አላጠፋም በቅርቡ ግን ማጠፋቸው አለ ለምሳሌ በቅርቡ ራሱ ፖስት ነበር ህይወት ጸዲናት ምናምን ቢይ ከዛ ኮሜንት ላይ በጣም ብዙ ሰው ላንቺ ነው እንጂ ለሌላው እንደዚህ ምናምን ሲለኝ በቃ እናንተ ከደበራችሁ ማለት አዎ እንዴ ይሄ ያኔ ስሜት ብቻ ነውና ለሌላው ለምን ትላለህ ያ ተቸከረ የድሮ ፎቶዎችሽን ስታያቸው ወይ የድሮ ቪዲዮዎችሽን ስታያቸው ምን ይሰማሻል ለማጥፋት ተቸኩያለሽ ወይስ ዩቲ ከዚህ የተነሳችሁ በጣም ጎበዝ ዩቲ ምናምን ትያለሽ ቪዲዮ አላጠፋም ቪዲዮ የድሮ ቪዲዮን በጣም ነው ማከብረው በጣም ነው የምወደው አላጠፋም ፎቶዎች ግን
አንድ አይነት ማይሆኑ ፎቶዎች አሉ በጣም ማይሆኑ ቢወጡ የሚያሳፍሩ አይነት ፎቶዎችን ምናምን አጠፋለሁ። ያው በዛን ጊዜ ነበርሽበት እንትን አስተሳሰብ ምናምን ያለው በጣም ብዙ ነገር ለትዳር ያለሽ አመለካከት ነገሪ። ትዳር ቆንጆ ነገር ቆንጆ ነው ትዳር ግን አሁን ላይ በጣም ነው የሚያስፈራው። ከባድ ነው ትዳር በጣም ከባድ ነገር ነው። ባይዘው ይሄ አብረኸው የምታረጀውን ሰው መምረጥ ነው። ከሱ ጋር ነው የምታረጀው ምናምን እሱ በደንብ መምረጥ አለብህ እና ለዛ ይመስለኛል ያቆየሁት። ያንቺ ምርጫ ምን አይነት ነው? በመልክ ደረጃ የሆነ ጥቁር ምናምን ስትይ ሰማሁ መሰለኝ። መልኩ ትንሽ ጥቁር ወንድ ነበር የምወደው ድሮ። አሁን ወደ ጠይም ሄዷል። አሁን ትንሽዬ ወደ ጠይም ሄደናል ትንሽ። ከዛ በተጨማሪ በቃ አላህን የሚፈራ ጎበዝ ሰራተኛ የሥራ ሰው ረጅም ቢሆን አልጠላም። ከዛ ሸሚዝ የሚለብስ ቢሆን አልጠላም። በጨርቅ ሱሪ ሱፍ ምናምን ይሄ ሙሉ ሱፍ ሳይሆን ሸሚዝ በሱሪ በጨርቅ ሱሪ ቆዳ ጫማ ስፖርት የሚሰራ የድረቱ ሰፋ ያለ ምናምን። አዎ ማን ይጠላል እንደዛ? ማን ይጠላል እንደዛ? እሺ ስታገቢ ባልሽን እናየዋለን፣ ታሳይናለሽ። የዩቲ ምላሽ ምን ሊሆን ይችላል? ከደቂቃዎች በኋላ ስንመለስ እንሰማለን። አሁን ግን አንድ ሰው ላስተዋውቃችሁ። ነቢ እንዴት ነሽ? ሰላም ተክሎ ለምን ነህ? እንዴት ነሽ? አለን። እንኳን ደህና መጣ። እንኳን ደህና ጠበቃችሁኝ። በጣም ቆንጆ ቢሮ አላችሁ። ትናንት የአባቶች ቀን ነበረ። እኔ ደግሞ ሱቅና አፓርትመንት ሰጠው ፈለኩኝ። ከዛም በኋላ ሳጣራ ሜሪት ፕሮፐርቲዎች ጋር ቆንጆ ቤቶች አላቸው የሚል ሰማሁ እና እሱ ላጣራ ነው ወደዚህ ጎራ ያልኩት። ትክክለኛው ቦታ ነው የመጣኸው። እኛም ለአባትህም ይሁን ቆንጆ አፓርትመንትና ሱቆች አሉ። እነሱን አሳያለሁኝ ማለት ነው። ደስ ይለኛል። ቅድም ከነቢ ጋር ያወራን ነበረ። ቆንጆ ቤቶች አሉን ብላ ስታወራኝ ነበር። ከዛ ለበለጠ መረጃ ደግሞ እሱ ያውቃል ብላ ወደ አንተ ፓስ አደረገችኝ። መልካም እባክህ ንገረኝ እስቲ። ጥሩ ሰዓት ነው የመጣችሁት። እንግዲህ አሁን ላይ ቅናሾችም ላይ የምንገኘው አሁን ከረንት ላይ እንግዲህ በጣም አሪፍ የሚባል ሎኬሽን ላይ የንግድ ሱቆችን ላውንች አድርገን እየሸጥን ነው የምንገኘው ማለት ነው። ምናልባት እንግዲህ ሃይላይቱን ሰጥታለች ብዬ አስባለሁ። ተክለ ሃይማኖት መርካቶ ላይ የንግድ ሱቆችን እየሸጥን ያለ ነው። እስቲ ስለ ሜሪት ፕሮፐርቲስ ንገረኝ። ሜሪት ፕሮፐርቲስ እንግዲህ አንጋፋ ድርጅት ነው። ከ15 ዓመት በላይ የተለያዩ ቢዝነሶች ላይ የቆየ ካምፓኒ ነው። ብዙ ሲስተር ካምፓኒዎችም አሉት። ለምሳሌ አማና ፒፒአር፣ አማና ኢምፖርት ኤክስፖርት፣ ሃይላይነር የሚባል ደግሞ ሪል ስቴትም አለው ሲስተር ካምፓኒ ነው። ከዛ ውጭ እንግዲህ አሁን በሜሪት ስም መሀል ከተማ ፒያሳ እሪ በከንቱ የሚባለው አካባቢ ላይ አፓርትመንቶችን G+24 የሆነ አፓርትመንት ስንገነባ ቆይተናል። አሁን ላይ ደግሞ መርካቶ ተክለ ሃይማኖት ላይ ወደ 6787 ካሬ ላይ የሚያርፍ ግዙፍ የገበያ ማዕከል ለደንበኞች አምጥተናል ማለት ነው። እስቲ ከሜሪት ፕሮፐርቲስ ማገኘውን ጥቅም ንገረኝ። መልካም እንዳልኩ ቅድም መግቢያ ላይ አሁን የመጣህበት ሰዓት በጣም አሪፍ ነው። ቅናሾችን አውጥተናል። እስከ 15% የሚደርስ ቅናሽ አውጥተናል። እዚህ 15% በጣም ቆንጆ ነው። በጣም አሪፍ ነው። እንደምታየው በጣም የሚገርም ዲዛይን ነው። በአራቱም አቅጣጫ ላይ መንገድ ይኖረዋል ማለት ነው። ህንጻው ማለት ነው። ይሄኛው ዋናው መንገዳችን ነው የሚሆነው። ይሄ መግቢያችን ነው የሚሆነው የህንጻው ማለት ነው። ይሄ እንግዲህ ዋናው ወደ ጥቁር አንበሳ የሚወስደው መንገድ ነው። ከጋራድ ፊት ለፊት ነው የሚገኘው ማለት ነው። ይሄ ፊት ለፊቱ ነው የሚሆነው። በጎን በኩል እንደምታየው መግቢያ ያለው፣ በጀርባ በኩል፣ በጎን በኩል በሁሉም አቅጣጫ ላይ የትኛውም ሰው ቢመጣ እነዚህን ሱቆች አክሰስ ማድረግ የሚችለው ነው። አንተ እንደነገርከኝ ደግሞ ለአባት ስለሆነ እንግዲህ ያው እንደ ኢንቨስትመንት ነው። እዚህ አካባቢ ላይ እንግዲህ ሱቅ ነገስተህለት በኋላ ላይ የሚያተርፉበት ሀብት በሀብት የሚሆኑበት ነውና በጣም አሪፍ ምርጫ ነው። አሪፍ ውሳኔም ነው። እዚህ ላይ እንግዲህ ብዙዎቹ እንደ ኢንቨስትመንት የገዙ ደንበኞች አሉ። ግን እኛ ምን አድርገናል? እንደ ካምፓኒ አስጠንተናል። እዚህ አካባቢ ላይ መርካቶ ተክለ ሃይማኖት ላይ በካሬ ስንት ይከራያል የሚለውን ነገር ቼክ አድርገናል። ከ3500 እስከ 6000 ብር በካሬ ይከራያል። ያ ማለት እንግዲህ አሁን እዚህ እንግዲህ ከረንትሊ ያሉን ሱቆች 16 ካሬ፣ 22 ካሬ እና 32 ካሬ አማራጮች አሉ። በምሳሌ እንኳን 22 ካሬውን ብነግር በወር እስከ 110 ሺህ ብር ድረስ ልታገኝበት ይችላል። 110 ሺህ ብር ማለት ነው። ከ80 ሺህ እስከ 110 ሺህ ብር ትርፍ የሚገኝበት ቦታ ነው ማለት ነው። እንግዲህ በጣም አሪፍ ቤስት የሚባል ሎኬሽን ላይ ጥሩ ውሳኔ ነው የምትወስነው ማለት ነው። ቅድም እንደነገርኩ እንግዲህ አሁን የቀሩን እነዚህ 16፣ 22 እና 32 ነው። ያው እንዳላበዛብህ እንግዲህ የ22 እና የ32 ካሬውን አማራጭ ልንገርም። እንግዲህ 22 ካሬው አሁን ከረንት ላይ እየሸጥን ያለ ነው። ሙሉ ክፍያ 4,400,000 ብር ነው ሙሉ ክፍያ ማለት ነው። ቅድም እንደነገርኩ ግን የ15% ቅናሽ ስላለን 100% መክፈል የሚችል ደንበኛ ከመጣ ወደ 3.7 ሚሊዮን ብር ይወርድለታል።
4 ሚሊዮን 400 ሺህ የነበረው ወደ 3.7 ሚሊዮን ብር ማለት ነው። ወደ ሂሳብ ላይ እንዴት ነው 900 ሺህ ምናምን አካባቢ ይቀንሳል። ወደ 1 ሚሊዮን ይቀንሳል ማለት ነው። 1 ሚሊዮን ኦልሞስት 1 ሚሊዮን ብር ማለት ይቻላል። ከዛ በተጨማሪ እንግዲህ ይሄንን 4.4 ሚሊዮን ብር የሚሸጠውን የ22 ካሬውን በዳውን ፔመንት መግዛት ይቻላል። ያ ማለት ምንድነው? ዳውን ፔመንቱን 1.3 ሚሊዮን ብሩን ከፍለው ከዛ ቀሪ ክፍያውን ደግሞ የግንባታ ሂደቱን እያዩ መጀመሪያ ከተሰራ በኋላ ነው እኛ ሂሳብ የምንጠይቀው። ሶ ታይም ቤዝድ ሳይሆን ፕሮግረስ ቤዝድ ነው አከፋፈላችን። ስለዚህ የግንባታ ሂደቱን እያዩ ደግሞ 1.3 ሚሊዮን ብር ከፍለው ከዛ ቀሪ ክፍያውን በ7 ዙር እያዩ መክፈል ይችላሉ። ሌላ ልጨምርልህና የ32 ካሬው ደግሞ ወደ 6.4 ሚሊዮን ብር ይሆናል ሙሉ ክፍያው። ቅድም እንዳልኩ እንግዲህ 100% ወይ ደግሞ በአንዴ መክፈል የሚችል ደንበኛ ከመጣ ወደ 5.4 ሚሊዮን ብር ይወርዳል። ወደ 1 ሚሊዮን ብር አካባቢ እንሰጣለን ማለት ነው። ሶ ያንን እንግዲህ መጠቀም ከቻሉ ያንን ኦፈር አቅርበናል። ከዛ ውጭ እንግዲህ ፕሮግረስሊ ደግሞ 1.9 ሚሊዮን ብሩን ዳውን ፔመንት ከፍለው ከዛ ቀሪ ክፍያውን ደግሞ በ7 ዙር እያዩ በአንድ አመት ነው የምናስረክበው። ሌላ ያልነገርኩ ነገር ዲሊቨሪ ታይማችን የሱቁ ላይ 1 አመት ነው። አንድ አመት ነው። እንዳየኸው እንግዲህ G+4 የሆነ ህንጻ ነው። 6700 ካሬ ላይ አርፏል። በአንድ ወር ውስጥ የቁፋሮ ስራ ጨርሰን ሳይት ላይ ሳይት ኢንጂነሩ በደንብ ያሳያል። ፕሮግረሱን ታየዋለህ። አሁን የሙሌ ስራ ጀምረናል በአንድ ወር ውስጥ ማለት ነው። ሶ የ1 አመት ፕሮጀክት ነው። እንደምታየው ዲዛይኑ በጣም የሚያምር ኦፕን ዳውኖች ያሉት ሮድ አክሰሱ በጣም የተመቸ ነውና በአንድ አመት የምናስረክበው ነው ማለት ነው። እንግዲህ ለነጋዴ አይደለም 1 ሚሊዮን 1 ብር ያላት ዋጋ ታውቃላችሁ። ስለዚህ የ1 ሚሊዮን ብር ቅናሽ በጣም ብዙ ነው። በጣም ብዙ አብዛኛው የገዙን እንደውም ያው ቅናሹን የተጠቀሙ ደንበኞች ናቸው። እንደነገርኩ ወደ 215 አካባቢ ሱቆች ሸጠናል በዚህ አንድ ወር ውስጥ። እንግዲህ ኦልሞስት ከ80% በላይ 100%ን የተጠቀሙ ደንበኞች ናቸው ያሉት። የአፓርትመንቱስ አፓርትመንት ቅድም እንደነገርኩ እንግዲህ መሀል ከተማ ፕራይም የሚባል ሎኬሽን ላይ ሪበከንቱ ወይ ደግሞ በተለምዶ ይሄ ሪበከንቱ አሁን ደግሞ አራዳ ፓርክ የተሰራበት አካባቢ ከፊት ለፊታችን አራዳ ፓርክ አለ፣ ካጠገባችን ደግሞ ፍሬንድሺፕ ፓርክ አለ። ሻገር ስትል ደግሞ ቤተ መንግስት ማለት ነው። እዚህ ሳይት ላይ እንግዲህ ወደ 4400 ካሬ ነው። G+24 ነው የሚሆነው። በጣም የሚገርም ህንጻ ነው። ብዙ ፋሲሊቲዎች ያሉት ነው። አሚኒቲዎቹ ራሱ በጣም የሚገርሙ ናቸው። መዋኛ ገንዳ፣ ጂምናዚየም፣ ስፓ፣ የልጆች መጫወቻ፣ ላይብራሪ እነዚህን የያዘ ነው የሚሆነው። እዚህ ጋር እንግዲህ ቅድም እንደነገርኩ ሁለት ቤዝመንት ይኖራል የመኪና ማቆሚያ። ከዛ እንደምታየው ደግሞ ከግራውንድ እስከ 4ኛ ድረስ እነዚህ ኮሜርሻል ናቸው። ይሄኛው እንግዲህ ዋናው መንገድ ወደ አብርሆት ወደ ቤተ መንግስት የሚወስደው መንገድ ነው። ቅድም እንዳልኩ ፕራይም የሚባል ሎኬሽን ነው። ሶ ከፍ ስንል እንግዲህ 5ኛና 6ኛው ደግሞ ፓርኪንግ ይሆናል ማለት ነው። 2 ፓርኪንግ ነው የሚኖረን። አንደኛው ለንግድ ሱቆች ነው፣ አንደኛው ደግሞ ሬዚደንሻል መኖሪያ ቤት ለሚገዙ ደንበኞች ማለት ነው። ሶ እዚህ ላይ እንግዲህ አሁን የቀረን ባለ 2 መኝታ ይኖረናል። ግን ባለ 1፣ ባለ 2፣ ባለ 3 ነበር አማራጮቻችን። አሁን ግን ባለ 2 መኝታ 95 ካሬ፣ እሱንም ጥቂት ቤቶች ናቸው የቀሩት። ፈጠን ብሎ ለሚመጣ ደንበኛ ምን አዘጋጅተናል? እስከ 30% ደግሞ የሚደርስ ቅናሽ አዘጋጅተናል እዚህ ላይ። ያ ማለት 100% ከከፈሉ 30% እንቀንስላቸዋል። አሁን ካረንትሊ እንግዲህ ወደ 11.2 ሚሊዮን ብር ነው። እንግዲህ 100%ን መክፈል ከቻሉ ቅናሹን ሰጥተናቸው ወደ 8.2 ሚሊዮን ብር ይወርድላቸዋል ማለት ነው። በስንት ጊዜ ይደርስላቸዋል? ይሄ እንግዲህ እኛ ያስቀመጥነው አግሪመንት ላይ የ3 አመት ፕሮጀክት ነው። ቅድም እንደነገርኩ ቀደም ብለን የጀመርነው ኦልሬዲ ወደ 6 ወር አካባቢ ሆኖናል። በ2 አመት ተኩል ውስጥ እናስረክባለን ማለት ነው። ወደ ሱቁ እንመለስና ሌላው መጠየቅ የፈለኩት ነገር ዶላር በጨመረ ቁጥር ጨምርብናል ወይ? በጣም አሪፍ ጥያቄ ነው የጠየቀኝ። የሚገርም ነገር አሁን እኛ ምን አድርገናል? ስፔሻሊ ሱቁ ላይ ምንም አይነት የዶላር ጭማሪ የዶላር ግሽበት ወይ ደግሞ ማቴሪያል ጨመረ ብለን ምንም አይነት የምንጨምረው ጭማሪ ነው። ያን ግን በአፍ ሳይሆን የምናደርገው አግሪመንቱ ላይ ግልጽ ቁልጭ አድርገን እናስቀምጣለን ማለት ነው። ከዛ በተጨማሪ እንግዲህ ወደ ሱቁ ከተመለስን እዚህ ጋር የሚገርም ነገር እኛ እያስረከብን ያለ ነው በኔት ኤሪያ ነው። ቅድም እንዳልኩ 16፣ 22 እና 32 የካሬ አማራጮች አሉ። ሶ እንግዲህ 22 ካሬውን የመረጠ ደንበኛ 22 ካሬውን ነው የምንሰጠው ኔት ኤሪያ ማለት ነው። ምንም አይነት የኮመን ኤሪያ የምናነሳለት ነገር የለም ማለት ነው። ኔት ኤሪያውን 22 ከሆነ 22፣ 32 ከሆነ 32 እናስረክባለን ማለት ነው። አገር ውስጥም ውጭ ያሉ ደንበኞች እናንተን ቤት በኩል ማግኘት ይችላሉ? እኛን አሁን እንግዲህ ከስር በምናስቀምጠው ስልክ ስክሪኑ ላይ ቀጥታ ኮንታክት ማድረግ ይችላሉ። ሌላኛው አማራጫቸው ደግሞ ምንድነው? ውጭ ያሉ ደንበኞች አብዛኛው እንግዲህ እኛ 70-80% የዲያስፖራ ማህበረሰብ ነው
ከኛ እንግዲህ የገዛው ማለት ነው። እንዳልኩ እንግዲህ ወደ 200 ሱቆችን ሸጠናል በዚህ አንድ ወር ጊዜ ውስጥ። ለምን ሎኬሽኑ በጣም ቤስት የሚባል ሎኬሽን ነው። ያው እንግዲህ ሱቁን ከነገበያው ነው የምንሰጣቸው። ያው መርካቶ ሲሆን ሙሉ በሙሉ ማለት ነው ራሳቸው ቅድም እንዳልከው ለአንተ ለጊፍትም የሚሆን ለኢንቨስትመንት ቢያስቡት ገባ ከነገበያው ነው የምንሰጣቸው። ምንም ሀሳብ የለባቸው ማከራየትና ገቢ ማግኘት ብቻ ነው። ሶ እንደዚህ አይነት ኮንሰፕት ስላለው አብዛኛው እንግዲህ ዲያስፖራ ማህበረሰብ ውጪ ያሉ ደንበኞች ተወካይ ካላቸው እዚህ ተወካይ ልከው ያንን ነገር ያለውን አግሪመንቱን ሁሉ ነገር ቼክ አድርገው እዚሁ ከፍለው አግሪመንት ይዘው መሄድ ይችላሉ ውክልና ካላቸው። ካልሆነም ደግሞ ውጪ ያሉ ደንበኞች በዲኤችኤል አግሪመንቱን ልከንላቸው አንብበው አግሪመንቱ የሚመልሱበት አማራጭ አለ ማለት ነው። በቃ ወደ ሳይት እንሂድ። ፕሮጀክታችን የአንድ አመት ፕሮጀክት ነው። ይሄ በአንድ ወር ውስጥ ነው እንደዚህ የደረሰው። እንደምትመለከቱት ከጀርባው ስልጤ መስጊድ አለ። በዚህ ጋር የሚያስገባ መንገድ አለ። ከጀርባው መንገድ አለ። በአራቱም አቅጣጫ መንገድ ነው። ሙሉ ግብአት የሚሆን ብረት ስራ ኦልሞስት ሙሉ በሙሉ በሚባል ደረጃ አስገብተናል። ስለዚህ ምንም አይነት እጥረት አይኖርብንም። በአንድ አመት ጊዜ ውስጥ እናስረክባለን። ስለዚህ G+4 ነው። በአጭር ጊዜ ውስጥ ነው እንደምታዩት። እዚህ ጋር መርካቶ ነው፣ እዚህ ጋር ተክለ ሃይማኖት ነው። በቃ ከዚህ ቃ ያመጣል፣ ከዚህ ወደዚህ ማለት ከዚህ በላይ ምን ይፈልጋል? እኔ ወስኛለሁ። ከስር ባለው ስልክ ደውሉላቸው። ያው ከኔ ጋር ጎረቤት ሆነን ቡና እንጠራራለን። ወደ ዩቲ ቪዲዮ እንመለስ። ስታገቢ ባልሽን እናየዋለን፣ ትሳይናለሽ። አይመስለኝም። እኔ እንጃ። እኔውን ባይምሬ ሰርግ ምናምን አይኖርኝም። እንደኔ ከሆነ አላስብም። ሽምግልና ብቻ ቆንጆ ሽምግልና በቂ ነው ብዬ ነው ማስበው። እንደኔ ሰርግ ካለ ያየዋል ሰው ኦብቪስሊ ምንም ይሄን ያህል በደብቀው ነገር አይኖርም። ግን ያው ሰርግ የሚኖርኝ አይመስለኝም። ዝነኛ ነኝ ብለሽ ታስቢያለሽ? እሺ ዝነኛ ሰው ያቀኛል እንግዲህ የተወሰነ የሚያውቁ ሰዎች 1.2 ሚሊዮን ሰው ያቀኛል በትንሽ። እሺ መቼ ነው በጣም ዝነኛ እንደሆንሽ ያወቅሽው? መቼ ነው በጣም ዝነኛ እንደሆንሽ? እኔ ጀውልህ አላውቅም። እሺ በጣም ያስደነቀሽ በጣም ያስገረመሽ እንትን ነው ገና ይሄ ቲክቶክ ገና ስጀምር አካባቢ ወሊሶ ነበርኩኝ። ወሊሶና ሐዋሳ ነበርኩኝ። ከዛ ኮሮና ተዘግቶ ወሊሶ ሄጄ ከዛ ላይቭ ገባው አንድ ቀንና ሰው ምናምን አይጽፍልኛል ምናምን አዲስ አበባ በመጣው ታውቁኛላችሁ ምናምን እንዲያው ምናምን ይላሉ ዘለ ከዛ ከየቲ ጋር ስራ ተጠራንና መጣው አዲስ አበባ ከወሊሶ አዲስ አበባ መጣው። ከዛ የሆኑ ወንዶች ናቸው እንዴ ዩቲ ምናምን አሉ። በቃ ሰው ያቀኝ መንገድ ላይ ወራው ሰው ሲጠራኝ ነው። እዛ ደስ አለኝ በጣም ያለ በተቃራኒውስ እንደውስ ስድብ ሌላ ኮሜንት እኔ በአካል እዚህ ስድብ ብዙ አላስተናግድም። ኮሜንት ላይ ነው እንጂ የሚጀግሩብኝ በአካል ብዙ አልባልም። ቲክቶክ ጎን ለጎን ቪዲዮ ቤት ከፍተሽ ነበር? አዎ ሰሪ ነበር። አሁን ምን ላይ ነሽ ያለሽው? ሌላ ስራ ያኛው ዘግቻለሁ። ትንሽ ይፈልገኛል እኔንና መገኘት ነው። እሱን ዘጋውት እስካሁን ድረስ ምንም አላሰብኩም። ሌላ ስራ አላሰብኩም። ፊልም ነው ማሰብ። በስንት ብር ነበር የጀመርሽው እሱን ስራ? ቪዲዮ ቤቱን አይ ፈጅቶብኛል በደንብ በቃ ይሄ በደንብ ፈጅቶብኝ ነበር። እንግዲህ አላህ አላለውም። ሌላ ስራ ደግሞ እንጀምራለን እንሞክራለን። ብዙ ጊዜ እንግዶችን ጠይቀው ጥያቄ ነው ያው ብዙ ሰው ቢዝነስ ለመጀመር ይፈራ የለ ያለውን ነገር አሰባስቦ ነው የሚጀምረውና ከስራለው ብሎ ስለሚፈራ አንቺ እንዴት ደፈርሽው? እኔ የሚገርመኛል ወላሂ አላውቅም። ብዙዎቹ እንደውም ይሄ በር ሲኖር ምናምና መኪና ቤት ምናምን ነው የሚያስቡት። እኔ ምን እንዳደፋፈረኝ አላውቅም። ሳስበ መኪና በገዛ ይሻለኝ ነበር መሰለኝ። ያን እንግዲህ አላውቅም። ተደፈረ። ፎቶዎች ላይ እንዴት ነሽ? የሰው አውቃለሁ። ከዚህ ልጀምር እና ኦኬ ከዚህ ልጀምር በቃ እሺ። ነኛው ማነው ልተኛ አይደለም? ማነው ነው እንዴ? ማነው ነው ኩልልሽ ያለው? ከምንድን ነው? እሺ ከምን አርቲስት ነው? ምንድን ነው ስበላ ፕሮዲዩሰር ነው? ደራሲ ነው? ተዋናይ ነው? አረብስ ቢለይ ረባ ተደዋውለናል። ደውሎልኛል። እውነት ወላሂ ታይርስ ታወቅሹ ደውሎልኛል። በቅርቡ ደውሎልኛል። እሺ በቃ ሊነግረኝ። አዎ በጣም ደው በአምባር ነው ወይስ? አዎ እና ብቻ ብዙ ነገር አለ። ታይርስ ተሸመ ይችላል ቫይራል ፎቶ ነው። ወላሂ አላየሁትም። አይቼው አላውቅም። እውነት ወላሂ? እሺ
ቀላል ናቸው ሁሉ መኮንን ላከ እኔ ነኝ የከበረኝ ማለት ነው። ድምፁ የሚያምረው ገመና ላይ ገመና አይደለም አይ መለከት ላይ እሺ ድራማዎች ላይ እና ማዛብሩ እሺ መጣለሽ መጥቷል። ተፈሪና ማዚ ተፈሪ አለ ማለት ተፈሪ አለ እና ማዚ እሺ ይሄን ደግሞ በቅርብ አይቻለሁ ቲክቶክ ላይ ማን ነው እሺ ከምንድነው ተዋናይ ነው ደራሲም ነው ጎበዝ ዳይሬክተርም ነው አውክስ ሙላለም እቺ ይያሺ ደመለሽ አይደለችም ዘፋኝ አይደለችም ተዋናይ ነች ሊዲያ ሞገስ በቃ ታውቃለች ምንም ማድረግ አይቻልም ባደም ሰው ተከታተላችሁ በጣም ጎበዝ ነሽ እውነት በጣም ጎበዝ ነሽ እሺ ይበለውና አንቺ ቢሊየነር ሆንሽ አሁን ኦሬዲ መንገዱ ላይ ያለችው እና ከሆንሽ በኋላ ጓደኞችሽን ወይ በጥሬ ብር ወይ ደግሞ መጋበስ የሆነ ቦታ ሄደሽ ማዝናናት ደግሞ እነሱ የሚፈልጉትን ነገር መግዛት ፈልግሽ ለሉዓል ጥሬ ብር መስጫት ወይስ የሆነ የሚፈልጉን ነገር ትገዢላታለሽ ወይስ ምንድነው ታደርጊላት? ሉዓል ብር ትፈልጋለች። ሉዓል ብር ያስፈልጋታል። ማሪ ብር እንደሚያስፈልግሽ ነግራቸዋለሁ። እሺ ለሉዓል በጣም ነው ለሉዓል በጣም ነው ማዘንብላት። ቁጥር የለውም። ኧረ ቢስሚላህ ነው። እሺ ለህሊና ሁሉም ብር ነው ያስፈልግ ሁሉም ብር ነው ያስፈልጋቸው። በጣም ብዙ ብር ምንም እንደ ሳብስቢያቸው ነው እንዴ ማርገላቸው መበት ይላል። አዎ ይታወቃት ለቦጁ ፍራንት ደነገስኩ ይስይልኝ በጣም ደነገስኩ እና ደግሞ እንባዬ መጣ ደንግጬ እንባዬ መጣ ብቻ ለቦጁ ብዙ ነገር ነው የሚገባት ብዙ ነገር ስለ ቦጁ ነገር ያንቺ ኢንስታግራም ላይ ብዙ ጊዜ ስለ ቦጁ ጽፋለሽ አለውና የሆኑ ነገሮች ገመትኩኝ። ዩኒቨርሲቲ ያላችሁ ነው ተወቃችሁ? ከሁሉ ሰው ጀምሮ ነው ከታች ጀምሮ ነው የምታወቀው። ጓደኛዬ ናት። በቃ አጋጣሚዎች ያስተዋወቀን ጓደኛዬ ናት። ልብስ ነበር የምታጥበው ምናምን ለአጥባ ልብስ ባይዘው ወርቅ ገዝታልኛለች ለኔ ወላሂ ለምርቃቴ ወርቅ ነው ገዛችልኝ። እኔ ለሷ አልኩላትም ብዬ አስባለሁ። የሚገባትን ያህል እንትና አላልኩም። ባልቀስ አልፈልግም። ብቻ በጣም ያኔ ሰው ናት በጁ በጣም የኔ ጓደኛ ናት። ስሟ ወርቅ በጁ ነው። እኔ ነኝ በጁ ምላትና እንደዛ ቁጭት ነሽ ታያለሽ። እንትን እላለሁ ዱባይ ናትና እዛ ባትሆን በጣም ነው የምመኘው። ያ ፍላጎቷን ለማክበር ብዬ ነው እንጂ እዛ ባትሆን እዚህ ብትሆንልኝ ምን ደስ ነበር የሚለኝ። አሁን ብቻ መምጫዋ ደርሷል። ልትመጣ ነው መምጫዋ ደርሷል እና በጁ በዚህ አጋጣሚ በጣም ነው የምወድሽ። በጣም ሁሌ እንደምነግርሽ ያኔ ሰው ነሽ አንቺ። ሰላም ያርግልኝ አላህ። በዚህ ዘመን ይሄን ያህል ጓደኝነት ይሄን ዓላማት የዘለቀ ጓደኝነት ብዙ ቦታ አይታየምና ለብዙ ሰዎች ምሳሌ ትሆናላችሁ። ሌላ የራሳቱ አለ ጓደኞችሽ? ሌላ የራሳቱ ጓደኞች? ሮማን አፈወርቅ። እሺ ሮሚ እሺ ሮማን አፈወርቅ በጣም ለሷም ብር ነው። እኔ ለሁሉም ሰው ብር ነው ለሁሉም ብር ነው የምሰጠው እና ከዛ የሚፈልጉትን ያደርጉበታል። ቀስ ሌላ የራሳቱ ካለ ጥሪልና እንጨርስ። አይ በቃ ብዙ ናቸው ታዋቸው። እሺ ምርጫ ከፌስቡክ እና ከኢንስታግራም? ከኢንስታግራም እና ከዩቲዩብ? ከኢንስታግራም እና ከቲክቶክ? መስሪያ ቤቴ ቢሮዬ። እሺ ቲክቶክ አሸንፏል። አዎ። እሺ ከቲያትር እና ከፊልም? ማየትም መስራት ከባድ ይመስለኛል። ቲያትር በጣም ከባድ ይመስለኛል መስራት። በቅርቡ ቀርቦልኝ ነበር ቲያትር አንድ ሰው የምተውንበት እና የምወጣው ስላልመሰለኝ አይ ብዬ ተቻለ። አዎ በጣም ከባድ ይመስለኛል። ቲያትር ከባድ ነው። በዚህ ፊልም ይሻላል። አብሬ በስራው የምትይው ተዋናይ ወይ ተዋናይት ወይ ዳይሬክተር? ቅድስት ይልማ። ሁሉ ሰው የሚያውቀው ቅድስት ይልማ ባይዘው በጣም ነው የምወዳት።
በጣም በየርኩበት ነው ማወራው ምናምን በጣም ነው የምወዳት ኪድዬ እኔም እወድሻለሁ ቅድስት ይልማ እኔ በጣም ነው የምወዳት በጣም ይሄ ስትሰራ አንድ ቀን ቆሚ ባያት በየ መመኛ ሴት ናት በቃ አንድ ቀን እስኪ እናያለን ኢንሻአላህ ቅድስት ከተዋናይ ከወንድ ግሩሜ ከሴት እድል ወርቅታ እድል እዚህ እግራሰው አብቴን ቴዲን በጣም ተደንቃለች ከዛ አንድ ቀን በአካል ተገናኛችሁ አይደል እንደምታደንቂው ታወሪ ነበር እሱም ሰምቷል እቺ ልጅ እኮ ተደንቃለች ማለት ተብሎ ሰምቷል በአካል የሆነ ቀን ተገናኛችሁ ትገናኙ ግን አፈርሽ አይደል ንገሪኝ እኔ እንደምታደንቂኝ ካንቺ ነው ማለት ፈልገው ተናግሬዋለሁ እንዴ ይሄ ነገር እኔ ሰማው እንግዲህ በቃ እኔ ሰማው አው ይለ ንገሪኝ አለሽ አንቺ አፈርሽ እኔ ይሄ በአርቱ ዙሪያ ያሉ ሰዎችን በጣም ነው ማደንቀው ወላሂ ላዚም በጣም ሁሉንም ነው ማደንቀውና እሱ ደግሞ በጣም ጎበዝ ነው ይሄ ማይካር ነው እና ጎበዝ ነው በጣምና ከዛ ተገናኝ ዓለም ሲኒማ ነው የተገናኘ ነውና ከዛ ለሰው የምትነግሪውን ለኔ ንገሪኝ ቀና በያለኝ እንዴት ቀና ልበል እንደዚህ ወላሂ ላዚም እንደዚህ ይሄ ነው ማየው ንገሪኝ ምናምን ብሎኝ እንዲህ በጣም ነው ማከብረው ምናምን በጣም የሚደነቅ ልጅ ነው አዎ በጣም ተዋናይ ነው በጣም ጎበዝ ነው ግድለስ እስካለች ድረስ ሳቅም ማዘንም ደስታም የሆነ ነገር ይቀላቀላሉ አይደል ከባድ ያሳለፍሽው ጊዜ አለሽ በጣም ብዙ ጊዜ የሚነገረው ለሰው ትምህርት ይሆናል የምትይውን እስቲ ሰው አይደለ እንዲና እንዲ ይኖረዋል ብዙ አለኝ ብዙ የተሰበርኩበት ብዙ ነገሮች አሉኝና እንደማንኛውም ግን አልፈሽዋል አልፈዋለሁ እኔ እንጃ እኔ አላውቅም ብቻ ደህና ይሆናል በእነዚህ ጊዜያት ውስጥ ምታርገኝ ነበር ምንም አላደርግም ማልቀስ ብቻ አልቃሻ ሴት ነኝ መናገር አልፈለኩም እንግዲህ ከሐዋሳ ዩኒቨርሲቲ ወደ ቤተሰብ ስትመለሺ ነው ተመለሰሽ ነው አደጋ የመኪና አደጋ የደረሰብሽ ለበዓል ለፋሲካ ሲዘጋ ግቢ ወደ ወልስ ሄጄ ነበር በዛ መሃል ወደ ትምህርት ስትመለሺ ነው ከዛ በዓሉ እሁድ ነበር ከዛ ማክሰኞ ፈተና ተባለና ሰኞ መሄድ አለብኝ ምናምን ከዛ በቃ እንትን ነው ከወልቂጤ ከቡታጅራ ዝዋይ ነው እንዲህ ነው መሄድ ሐዋሳ ከዛ ከወልቂጤ ወደ ቡታጅራ በሚሄደው ገብቼ ነው አደጋው ቡታጅራ ላይ ነው የተፈጠረው በጣም በቃ አላህ ይሄ እንደሚወድኝ ሊያሳየኝ ፈልጎ ነው ይመስለኝ አሁን ሳስበው በጣም ተጎድቼ ነበር በጣም የተጎዳሁት ያው ስጋይ ከኔ ተቆርጦ በመኪና ውስጥ ያየሁት ነበር አልሽ መንገድ ላይ ይሄ በጣም ይሄ ፈቆኝ ነው መንገዱን ይፋቀኝ መኪናው ተንሸራቶ ይዶና ይሄኛው እንዳለ ተጎድቼ በጣም ተጎድቼ ነበር ረጅም ጊዜ ነው ደግሞ ስለተከመና አንድ ወር ተኝቻለሁ አለርት ምናምን ሰርጀሪ ከዚህ ወደዛ በጣም ብዙ ነገሮች ይሄ ብቻውን በስብሶ ነበር ይሄኛው እጂ ሳይታጠብ ቆይቶና በጣም ተሰቃይቼ ነው ብቻ ያዳንኩትና አልহামዱሊላህ ካለፈ በኋላ ሲወራ ደስ ይላል እንጂ በሰዓቱ ባልተርፍ ብዬ በጣም ነበር መመኘው በጣም ተሰቃይቼ ነበር በቃ ወላሂ በጣም ሰማር ነበር በቃ ይሄኛው በጣም ነበር የሚያሰቃይኝ በጣም ብዙ ነገር አልፈናል አልহামዱሊላህ ከዛም በኋላ ጠባሳውን ለማጥፋት በሰርጀሪም ሊያጠፉልሽ የመጡ ሰዎች ነበሩ አይደል በስፖንሰርም ግን አልፈልግም አልሽ ቱርክ ምናምን ሄደሽ ምናምን ብሎኛል የሚሰሩ ሰዎች ናቸውና አልፈልኩም ይሄ በቃ ማመስገኛ ሁሌ ሳይ በጣም ነው አላህን በጣም ነው ማመሰግንበት ሁሌ በጣም ነበር የምጎዳው በዚህ ማትረፌንም እንጃ ወላሂ ላዚም ይሄ ለይወደኝ ማታያ ነው የሚመስለኝ በቃ ሁሌና ይሄ ማመስገኛኝ ነው መቼም ማጠፋ አይመስለኝም ለታው አለብኝ የምትይው ሰው እጁ በደንብ አለብኝ በቃ ውለታው አለብኝ የስንት አመት ጓደኛሽ ነች እንጃ ቆይ 10 ምናምን ይሞላል 10 ውለታው አለብኝ ስለ በጁና ስላንቺ የሆነ ስቶሪ ጽፈሽ ከዛን ፊልም አርገሽው ብታሳየን ሲመስለኝ ብዙ ውስጥሽ መናገር የምትፈልጊው ግን እንደ ውስጥሽ ልታስቀሪም ደግሞ የምትፈልጊው ካንቺ ጋር የሚታገል የሆነ ስቶሪ አለሽ
እነሱን አስብበታለሁ። እስኪ ጽፌ ያሳያቸዋለሁ። የኛ ነገር ብቻ ምንድነው ይሄ አንድ ሴት ጓደኛ ልብስ አጥባ አጠራቅማ ለጓደኛዋ ወርቅ ገዛች። ይሄ ራሱ በጣም አንድ እንትን ነው። እስኪ ጽፋለሁ። ቆንጆ። እሺ ደስ ያለሽ ቀን? አይ እኔ ደስተኛ ነኝ። ይሄ ትንሽ ነገር የሚያስደስተኝ ነኝ እና እንዲህ ብዬ የምለየው ቀን የለኝም ነው። እዚህ ምድር ላይ ስትኖሪ ሳታሳኪው ማለፍ ማትፈልጊው ነገር? ሳታሳኪው በምን ዙሪያ? በየትኛው እዚህ ምድር ላይ እስካለሽ ድረስ ይሄን ነገርማ ሳላሳካ ማለፍ አልፈልግም የምትይው ነገር? በስራሽም ሊሆን ይችላል፣ በተለያዩ ነገሮች። በስራዬ እንግዲህ ከድሮ ጀምሮ ከሰባተኛ ክፍል ጀምሮ ማውራው ነገር አለ። ሁሌ ፊልም ጉማ ላይ ያሸንፈው ሰይፉ ላይ ቀርቤ ምናምን ብዬ ነው ማውራው ድሮና። ሰይፉ ላይ ቀርበሻል? ጉማ ሳታሽ? ሰይፉ ላይ ቀርቤ ያለ ጉማ ሳላሸንፍ። አሁን ጉማ ይቀራት? እሺ አሁን ጉማ ይቀርኛል። ጉማን በጣም ነው የምፈልገው ወለ ከድሮ ጀምሮ ነውና ከጉማ በኋላ እስኪ የሆነ ፎቶ አይቻለሁ ከጓደኛሽ ጋር መኪና ባዶ አየር ይዛ እንደዚህ ትትል ነበረ። ከዛ ደግሞ መኪና መጥቶ እንትን ብለሻል፣ ፎቶ ተነስተሻል። በዚህ ጊዜ በፊት ነው እሱን እንትን ነው ግቢ ፍሬሽ እያለን ግቢ ተማሪ እያለን ፍሬሽ እያለን እስካሁን ከሰራሻቸው ካረክሻቸው ነገሮች የምትኮሪበት ነገር? የወሊሶ አምባሳደር ያረጉኝ ጊዜ እሱ ሞመንት እኔ በህይወቴ መደግመው ራሱ አይመስለኝም። በጣም ጸዲ ሞመንት ነበር ለኔ በጣም እና ወሊሶ ሀገሬ አምባሳደር አርጋ የሾመችኝ ቀን ኩራቴ ለኔ። ቆጭሽ ነገር? ብዙ መቆጭ አይደለም። ሁሉ ፒስ ነው ሁሉ። የመጨረሻው ጥያቄ ለም አላህዬ አመሰግናለሁ የምትይው? እኔ በዙሪያ ያሉ ሰዎች የሚያውቁ ይመስለኛል ስለዚህ ጉዳይ ነው። ሁሌ ማመስገኛ ቤተሰቦቼ ናቸው በህይወት ስላሉ። ሁሌ እኔ ገርመኛል ወላሂም ይሄ ዱአ ሁላ ሳርግ ለራሴ ብዙ ማላስታውሰው አሴት ነኝ። ቤተሰቦቼም ብቻ አቆይልኝ የምለው አሴት ነኝና አላህን ከማመሰግንበት በጣም ብዙ ነገሮች መሃል አንዱና ዋነኛው ቤተሰቦቼ ስቲል በህይወት ስላሉ መኖራቸው። ዩቲዬ በጣም አመሰግናለሁ። በነገራችን ላይ በጣም የተጣበበ ጊዜ ነው ያላት። አሁን ስራ ነበራት። ከዛን እሱን አቋርጣ በመሃል ላይ 30 ደቂቃ ላስቸግርሽ ነው በቃ ችግር የለውም ብላ እሱ ነው የመጣች። አሁን ደግሞ ቀሪ ስራ አላት፣ ወደዛ ነው የምትሄደው። በጣም ቆንጆ ጊዜ ነበረን። በጣም አመሰግናለሁ። ቆንጆ ጊዜ ነበረ፣ ግን ያው ወሬ አልችልምና ብዙ ጊዜ አስቀርብ በጣም ነው ይሄ መሰደበው አሴት ነኝ። ወሬ መናገር አልችልም። ኦኬ አንዛዛዋለሁ ወይ ደግሞ ትክክለኛ መልስ አልመልስም ምናምን። በጣም ቆንጆ ነው። ዩቲዩብ ጀምረሽ ነበር አይደል? ለምን አቆምሽው? ብዙ አመት እኮ ነው ያው ጀምረሽው ከዛን በማልተውሽው? አዎ ድጋሚ ጀምረዋለሁ። በቅርቡ ጀምራለሁ ብያለሁ። ባይዘውና ገቡና ሰብስክራይብ ነው ለካይል ላይ ቲክቶክ ላይ ባንዳ ሰብስክራይብ አድርጉት አካውንቴን። በቅርቡ አስቤያለሁ። ቆንጆ እንትኖችን አስቤያለሁ። እስኪ አመሰግናለሁ። በቀጣይ ከሌላ እንግዳ ጋር እስክንገናኝ ድረስ ቻው።